ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። የኢትዮጵያ ሀገራዊ ምክክር ኮሚሽን ለጠቅላላ ጉባኤ ለያቸው አጀንዳዎች የሀገሪቱን ችግሮች የሚፈቱ ናቸው ተባለ። ከውጭ የአፍሪካ መንግስታት በደቡብ አፍሪካ የተከሰተውን የሰብአዊ መብት ጥሰትና እንግልት በመቃወም ዲፕሎማሲያዊ እርምጃ እንዲወሰድ ጥሪ ቀረበ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮኛል። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር አብይ አህመድ ከሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ጋር በሁለትዮሽ ሀገራዊና ቀጠናዊ ጉዳዮች ላይ ተወያይተዋል። በውይይታቸውም በኢኮኖሚያዊ ትስስር፣ በሰላምና ደህንነት እንዲሁም በቀጠናዊ መረጋጋት ላይ መምከራቸውን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው አስታውቀዋል። በዚህም ሀገራቱ የሚጋሩት ከድንበር ያለፈ ህዝቦቻቸውንና መጻኢ መዳረሻቸውን ጭምር መሆኑን ጠቅላይ ሚኒስትር አብይ አህመድ አስገንዝበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ለጠቅላላ ጉባኤ ለያቸው አጀንዳዎች የሀገሪቱን ችግሮች የሚፈቱ ናቸው ተባለም። ይሁን እንጂ የክልል ልዩ ኃይል አደረጃጀትና የውጭ ግንኙነት ጉዳይ በግልጽ አልተካተቱም ሲሉ የፖለቲካ ፓርቲዎች ለኢሳት ተናግረዋል። ገነት ዘዘው ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጁ ላይ እንደተቀመጠው ያለፉትን የኢትዮጵያ ችግሮች ፈቶ ሀገሪቱን ወደፊት ያስኬዳል በሚል ለዋናው ጉባኤ የሚቀርቡ ያላቸውን 8 አጀንዳዎች ይፋ ማድረጉ ይታወሳል። በ8ቱ አጀንዳዎች ውስጥ የተካተቱ ዝርዝር ነጥቦችና ጉዳዮች እንዴት ተመለከታችኋቸው ሲል ኢሳት የፖለቲካ ፓርቲ አመራሮችን ጠይቋል። የህዳሴ ፓርቲ ምክትል ፕሬዝዳንት ኢንጂነር ሱራፌል እሸቱ በሰጡት ምላሽ የቀረቡት ነጥቦች የኢትዮጵያን ችግር የሚፈቱ አጀንዳዎች ናቸው የሚል እሳቤ እንዳላቸው ገልጸው ያልተካተቱ ሀገራዊ አጀንዳዎች ስለመኖራቸውም እንዲህ ይናገራሉ። ውስብስብ የምንላቸው እንቅፋት የነበሩትን ችግሮች ሊቀርፉ የሚችሉ ጽኑ አቋም ያላቸው አጀንዳዎች ናቸው። ግን በዚህ ሂደት ውስጥ ግን መካተት ያለባቸው የምንለው በደንብ አድርጎ ውል ያላገኘው ግን የልዩ ኃይል አደረጃጀት የሚለው ሁኔታ አሁንም አንዳንድ ክልሎች ላይ የልዩ ኃይል አደረጃጀት አለ። አንድ የሆነ ወጥ የሆነ ወታደር ነው አለን የሚል ሀገር ላይ አሁንም ለውይይት አልቀረበም አለ። ግን ደግሞ አሁንም ገና መዋየት አለበት። አንዱ የነበረው ከውጭ ጉዳይ ፖሊሲ ጋር ተያይዞ መነጋገር አለብን፣ መዋየት አለብን። አሁን እየተከተልን ያለ ነው ወላዋይ የሚባል የውጭ ጉዳይ ፖሊሲ ነው። ከየትኛው ጋር መርገጥ እንዳለበት፣ የትኛው ጋር መስፈር እንዳለበት ገና ያላወቅ ነው እና ሀገሮች ጋር ከጎረቤት ሀገሮች ጋርም ጭምር ላልተፈለገ ግጭት እየተዳረገ ያለንበት ሁኔታ በመሆኑ የውጭ ጉዳይ ግንኙነቶቻችን ወደ የትኛው አጀንዳ ተካቶ ነው በእኛም በገመገምንበት ሁኔታ አለ። ምክክሩን ለማሳካት ከባለድርሻ አካላት ምን ይጠበቃል በሚል ለቀረበላቸው ጥያቄም ኢንጂነር ሱራፌል ተከታዩን ብለዋል። ኢትዮጵያ ከእርስ በርስ ጦርነትና መሳሪያ ከመማዘዝ አስወጥቶን የተሻለ ደረጃ ላይ ደርሰን ይችላል ባል እሳቤ ካለን ወደ ናሽናል ዲያሎጉ አጀንዳው መጥቶ የጋራ አድርገን አወያይተንበት ዘለቄታ መፍትሄ ማበጀት ጥሩ ነው። ትጥቅ ይዘው እየተዋጉ ያሉ አካላቶችም ሀሳብ አለን የሚሉ ሰዎች እስከወከሉትን ማህበረሰብ ሁልጊዜ እንዲማር፣ እንዲሰራ፣ እንዲያመርት እና እውቀት እንዲያገኝ የምንፈልገው የምንወክለው የምንለው ማህበረሰብ ካለ ለሱ የሚጠቅም
ተጠቅመው ወደ ውይይት መድረክ ማምጣት ነው። የህይወት መስዋዕትነት እያስከፈል ነው። እኔ ለአንተ መብት መታገል እቆምላለሁ የሚል ከሆነ ዋጋ እያስከፈልከው ነው እንጂ በሂደት ውስጥ አገርን እየገነባ አይደለም። በዚህ ሂደት ውስጥ ማንም ይሁን ማንም ያኮረፈው ያለኮረፈው ኃይል አጀንዳ አለኝ የሚለው ሁሉ አጀንዳውን አቅርቦ ውይይት ተደርጎ ለሚቀጥለው ጄኔሬሽን እፎይታ መስጠት መቻል አለብን። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አበራ በቀለ በበኩላቸው ለህዝብ ይፋ የተደረጉት 8ቱ ጥቅል አጀንዳዎች ሀገር እንድትቀጥል የሚያደርጉ ናቸው ይላሉ። በደንብ መገለጽ ያለበት ሀገራዊ ጉዳዮች እንደዚህ ሀገር ግንባታ ብቻ ሳይሆን ሀገራዊ ጉዳዮች ተብለው መጠቃለል የነበረባቸው እንደነበሩ አስቀምጠናል፣ ገምግመናል። እኛ እንደመነሻ እነዚህ ሀገራዊ ጉዳዮች ደግሞ በስራቸው ሰፊ ዝርዝሮች ይዘዋል። ትልቅ ያረካን ነገር አንዱ እያንዳንዱ አጀንዳዎች በውስጣቸው የያዙት ንዑስ አጀንዳ እና ሌሎችም ተብሎ የተያዙበት መንገድ አገር ግንባታ ብለው የተነሳው አጀንዳ ላይ አሰያየሙ መስተካከል አለበት ብንልም አገር ግንባታ ላይ ከተነሱት ውስጥ አንዱ ኢትዮጵያዊነት ማን ነው? ምንድን ነው ኢትዮጵያዊነት? የትኛው ኃይል ነው አገር የገነባው? የትኛው ነው ያፈረሰው ለሚለው ወይንም እኔ ብቻ አገር ገንብቻለሁ፣ እኔ ብቻዬ ነኝ፣ እንትና አስተዋጽኦ የላቸውም የሚሉ የተጣረዙ እሳቤዎችን የሚያስታርቅ አጀንዳ አንዱ ከውስጡ ንዑስ አጀንዳ ሆኖ ተቀምጧል። ይሄ በተለይ በጎሳ ፖለቲካ ላይ ተንተርሶ የመጣውን አግላይ አይነት ባህሪ ያለውን ኢትዮጵያዊነት ወደ መሀል ያመጣል ብለን የምናስበውና በትክክልም ጥሩ አድሬስ የተደረገ ብለን ያሰብነው ነገር አንዱ እሱ ነው። አንዳንዳችን እኔ ብቻ ነኝ ኢትዮጵያን የገነባሁት የኔ አባቶች ናቸው፣ አንዳንዳችን ደግሞ ጨቋኝ አንደው ተጨቋኝ አድርገን የተፈራረጅንበት ታሪክ የሚያከትምበት አንድ እንደ ምሳሌ ሊነሳ የሚገባ ጥሩ አጀንዳ ነው። የህዳሴ ፓርቲ ምክትል ፕሬዚዳንት አያይዘውም አንዳንድ የፖለቲካ ፓርቲዎች አኩርፈው ዳር ከመቆም ይልቅ በምክክሩ ላይ ግንባር ቀደም ሊሆኑ ይገባል ሲሉ አስረድተዋል። ፖለቲከኞች ይህን ሚና እንዲጫወቱ ኩርፊያውን ትተው ለሰላም ለህዝብ እስከሆነ የሚቆሙት የህዝብ ድምጽ ተቀብለው ስለሆነ ወደ ምክር ቤት የሚገቡትም ናሽናል ዳያሎጉ ላይ የሚኖረውም ተሳትፎም ግንባር ቀደም መሆን አለባቸው የሚል እምነት አለኝ። አኩርፎ ወደ ዳር መሸሽ በኋላ ላይ እኛን ነው ዋጋ የሚያስከፍለን። ህዝብ ሁሉ በተወያየበት ውስጥ እኛ ሳንወያይ ቀርተን ተመልካች እንደንጠንቀር ስጋት አለኝ። አንዱ የፖለቲከኛ ኪሳራውም ይሄ ይመስለኛል። ሁሉም ተቋም የሚጠበቅበትን ማድረግ ከቻለ ኢትዮጵያ ለቀጣይ ጊዜያቶቿ ሰላሟን አስጠብቃ አገርን እየገነባ ለሚቀጥለው ትውልድ በፖለቲካ ውስጥ አሁን ባገኘነው የፖለቲካ ድል የሚቀጥለው ደግሞ በሰላም መገንባት ላይ እና በሰላም መወያየት ላይ ዋጋ ሳያስከፍለን የምንበትን ስርዓት እና አገር እንገነባለን ብዬ እምነት አለኝ። ኮሚሽኑ ዋናውን ሀገራዊ የምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ እንደሚያካሂድ ማሳወቁ ይታወሳል። ኢትዮጵያና ጣሊያን የ70 ሚሊዮን ዩሮ የብድር ስምምነት ተፈራረሙ። ስምምነቱ በረጅም ጊዜ የሚከፈል የብድር ስምምነት ሲሆን ለሀገር በቀል ኢኮኖሚ ማሻሻያና የልማት ስራዎች ማስፈጸሚያ የሚውል መሆኑን የገንዘብ ሚኒስትር አህመድ ሺዴ ገልጸዋል። የብድር ስምምነቱን የገንዘብ ሚኒስትር አህመድ ሺዴ እና በኢትዮጵያ የጣሊያን አምባሳደር ሴም ፋብሪዝ ተፈራርመውታል። የገንዘብ ሚኒስትሩ አቶ አህመድ ሺዴ በዚሁ ወቅት እንዳሉት ይህ የብድር ስምምነት በሁለቱ ሀገራት መካከል ያለውን ጠንካራ አጋርነት የሚያሳይና የረጅም ጊዜ ታሪካዊ ግንኙነታቸውን ይበልጥ የሚያጠናክር ነው። የገንዘቡ ድጋፍ ኢትዮጵያ የጀመረቻቸውን ሀገራዊ የኢኮኖሚ ማሻሻያ ፕሮግራሞችና የልማት ግቦች ለማሳካት አስተዋጽኦ እንደሚኖረውም ሚኒስትሩ አስረድተዋል። በተጨማሪም አቶ አህመድ ኢትዮጵያ የተሟላ የማክሮ ኢኮኖሚ ሪፎርም ተግባራዊ በማድረግ ሁለተኛው ምዕራፍ በስኬት ማጠናቀቋን ገልጸዋል። ይህንኑ ተከትሎ የዓለም ባንክ ለሶስተኛ ምዕራፍ የሪፎርም ትግበራ የሚውል የበጀት ድጋፍ ማጽደቁንም አስታውቀዋል። ዘገባው የኢዜአ ነው። ፖሊሲ ለማውጣት በመረጃ ላይ የተመሰረተ ስርዓት ማጠናከር ያስፈልጋል ተባለ። በተያያዘ ወረርሽኝን እንዲሁም ሌሎች የጤና ስጋቶችን ለመከላከል ከተለያዩ የአፍሪካ ሀገራት ጋር እየተሰራ መሆኑን የጤና ሚኒስቴር አስታውቋል። መሰረት ባዩ ተጨማሪ አላት። የጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመተባበር ሀገር መር የሆኑ መረጃዎችን ለጤና ፖሊሲ፣ ለፍትሐዊ ተደራሽነትና ለስርዓተ ጤና ፋይዳ እንዲኖራቸው በሚል መሪ ሀሳብ የካንትሪ ዳውን ዓመታዊ ስብሰባ ማካሄድ ጀምረዋል። በጉባኤው ላይ ከ36 የአፍሪካ ሀገራት የተውጣጡ አመራሮች፣ ባለሙያዎችና ሌሎች ባለድርሻ አካላት ተሳትፈዋል። የጤና ሚኒስትር ዶክተር መቅደስ ዳባ በዚህ ወቅት እንደገለጹት ስብሰባው በጤናው ዘርፍ ያሉትን ዘላቂ የልማት ግቦች ምን ያህል እንደተሳኩ የሚገመገምበትና የልምድ ልውውጥ የሚደረግበት ነው
ነው ብለዋል። በዚህም መረጃን መሰረት በማድረግ ፖሊሲ ለማውጣት የሚያስችል ስርዓት ማጠናከር እንደሚገባ ገልጸው በጤና ዘርፍ የሚከሰቱትን ወረርሽኞች እንዲሁም ሌሎች የጤና ስጋቶች ለመከላከል ሚኒስቴሩ ከጎረቤት ሀገራት ጋር እየሰራ መሆኑን ተናግረዋል። ባክቴሪያዎች፣ ቫይረሶች ድንበር የላቸውም ቦርደርም የላቸውም ነው የምንለው። ስለዚህ በጣም ብዙ በክሮስ ቦርደር በቦርደሮች ጋር የምንሰራቸው ስራዎች አሉ። ክትባቶችን በጋራ እንከትባለን። በሽታ መከላከል ስራዎችን አንዳንዴ ወረርሽኞች በሚከሰቱበት ጊዜም ደግሞ የቅድመ ቅኝት ምርመራና ስራዎችን በጋራ እናደርጋለን መከላከልን ጭምር ማለት ነው። እናቶች ሞት በህፃናት በዘላቂ ጤና ግቦች ተላላፊ ያልሆኑ በሽታዎች በወረርሽኞች በአየር ለውጥ በተለያዩ ነገሮች በሚመጡ ችግሮች ላይ በጋራ መስራት የሚቻልበት አቅም እዚህ ስላለ በቅርብ ጊዜ ራሱ ከ10 በላይ የሚሆኑ ሀገሮች ሚኒስትሮቻቸውን በጋራ በመያዝ የኛ የመጀመሪያ ደረጃ ኢንስቲትዩሽን ምንለው አለ ኢንስቲትዩሽን ፎር ኢንተርናሽናል ፕራይመሪ ሄልዝ ኬር ኢንስቲትዩሽን ምንለው እዛ ውስጥ መጥተው ኢምቤድ አድርገው ተቀምጠው ትምህርት ወስደው በጋራ ፖሊሲ ቀርጸው ለራሳቸው ይዘው ይወጣሉ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው ስብሰባው የምርምር ተቋማት ለፖሊሲ ግብዓት የሚሆኑ ጉዳዮችን በማጠናቀር በጋራ የሚሰሩበት ነው ብለዋል። አጠቃላይ በዓለም አቀፍ ደረጃ ካውንትዳውን 2030 የሚባለው የተለያዩ ተቋማት በተለይ የምርምር ተቋማት ሳይንሳዊ መረጃ የሚያመነጩ ተቋማት እና አካዴሚያም ዩኒቨርሲቲዎች ሊሆኑ ይችላሉ። እንደ ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ደግሞ የሳይንስና የቴክኒክ ክንፍ ነው የሚኒስትሪው። እነዚህ የምርምር ስራዎችን መረጃ የማመንጨት የመተንተንና ለፖሊሲ ግብዓትነት እንዲውሉ የማድረግ ስራዎችን የሚሰሩ ተቋማት አንድ ላይ የሚሰሩትና ከዚህም በተጨማሪ ሌሎች ዓለም አቀፍ ተቋማት እነዚህን መረጃዎችን በገለልተኝነት የማጣራትና የማረጋገጥ ስራ ይሰራሉ። በሀገራችንም እኛ በየአመቱ ይህንን መረጃዎችን ከሀገራችን ጤና ፖሊሲ እቅዶች፣ ስትራቴጂዎች ጋር እየተነተንን ከክልሎች ጋር በመተባበር የማገዝ መረጃን የማጋራትና ለዛ የሚሆኑ ደግሞ የመፍትሄ እርምጃዎችንም በጋራ በመውሰድ የሚሰሩ ስራዎች ላይ እንዲውል ይደረጋል። የካንትሪ ዳውን ዓመታዊ ስብሰባ ከዛሬ ጀምሮ እስከ ሐምሌ 3 ቀን 2018 ዓ.ም ድረስ እንደሚካሄድ ተገልጿል። የብርን የመግዛት አቅም በሞኒተሪንግ ፖሊሲ ብቻ ማስተካከል አይቻልም ተባለ። በሌላ በኩል የዋጋ ጭማሪ መቋቋም ያቃተው ህብረተሰብ በቃኝ ሲል ህግ ለማስከበርም ሆነ ለማረጋጋት ስለሚያዳግት መንግስት ከወዲሁ ሊያስብበት ይገባል ሲሉ የምጣኔ ሀብት ባለሙያዎች አሳስበዋል። መሳይ ገዛኸኝ ብሔራዊ ባንክ ባሳለፍነው ሳምንት ባካሄደው የውጭ ምንዛሪ ጨረታ አንድ የአሜሪካ ዶላር በ157 ብር ሸጧል። ባንኩ በወቅቱ 1 ሚሊዮን ዶላር ለጨረታ ያቀረበ ቢሆንም የባንኮች ፍላጎት ግን 160 ሚሊዮን ዶላር እንደሆነና 14 ባንኮች ተወዳድረው 9ኙን እንዳሸነፉ ባወጣው መግለጫ አስታውቋል። በየጊዜው በሚደረጉ ጨረታዎች ያለው የዋጋ ልዩነትና በተመሳሳይ በገበያው ላይ የሚታየው የዶላር ዋጋ መናር በኮንትሮባንድ በሙስናና በሌሎች ጉዳዮች የተፈጠረ መሆኑን ባለሙያዎች ይገልጻሉ። እናም መንግስት ይህንን መቆጣጠር ለምን አቃተው የሚለውን መጠየቅ ያስፈልጋል ሲሉ የምጣኔ ሀብት ባለሙያው ዶክተር ኮንስታንቲኖስ በርሀ ተስፋ ይገልጻሉ። ዶላሩም የምንዛሪ ዋጋ የሚመነዝሩት ጥቁር ገበያ ውስጥ ያሉ የተወሰኑ ናቸው። ህዝቡ ያውቃቸዋል፣ ምንዛሪው ያውቃቸዋል። የመንግስት አካላት ለምን ያልደረሱባቸው እነዚህ ሰዎች? ብሔራዊ ባንክ ብዙ ነገር ለማድረግ እየሞከረ ነው ያለው። ግን እነዚህ የህብረተሰብ ቀውስ ስለሆኑ ሚዲያው፣ የሲቪል ማህበረሰብ እና ደግሞ የመንግስት ኃላፊዎች በዚህ ጉዳይ ላይ ትኩረት ካልሰጡ በስተቀር ብር የሚረጋጋበት ምንም መንገድ የለም እና ይህንን መንግስትም ሊገነዘበው ይገባል። እንዲሁ በሞኔታሪ ፖሊሲ ብቻ ገንዘብ መዋለ ንዋይ ፖሊሲ ብቻ እያስተካከልን እንሄዳለን የሚባል ዘበት ነው። ምክንያቱም ቀዳዳው ብዙ ስለሆነ በየጊዜው እየፈሰሰ ነው የሚሄደው ገንዘቡ። ኢትዮጵያ ከውጭ በምታስገባቸው ምርቶች ላይ መሰረት ያደረገ የዶላር ጭማሪ ይኖራል የሚሉት የምጣኔ ሀብት ባለሙያው ዘሪሁን ጴጥሮስ ደግሞ ይህንን ለማረጋጋት 3 ነገሮች መደረግ አለባቸው ብለዋል። 3 ነገሮች፣ አንድ የሀገር ውስጥ ምርትን ማሳደግ፣ ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት እና አመለካከት ላይ በተሻለ መንገድ መስራት። ገንዘቡ ማጋ ነው። አሁን ሁሉም ሰው ይዟል ብዬሻለሁ። ስለዚህ የማያስፈልገውን ገንዘቡ መያዙ ብላክ ላይ ከፍተኛ የሆነ ድሮን
እየታየ ነው የሚገኘው ማለት ነው። ዶክተር ቆስጠንጢኖስ አክለው የዶላር ጭማሪን መነሻ በማድረግ የተጋነነ ዋጋ ጭማሪ የሚያደርጉ አንዳንድ ነጋዴዎች ህብረተሰቡ መግዛት ሲያቅተው በእነሱ ላይ እንደሚነሳ በማሰብ በግንዛቤና በኃላፊነት ሊሰሩ ይገባል ብለዋል። የኢትዮጵያን የንግድ ማህበረሰብ ሁሉም አይደለም ጥፋት የሚያጠፉ የተወሰኑ ናቸው። እነሱን ማስተማር ያስፈልጋል። ሚዲያው ትልቅ አስተዋጽኦ አለው ብዬ አስባለሁ። ሱዳን በዚህ ምክንያት ነው እዚህ ሁሉ ትርምስ ውስጥ የገባው። ዋጋ እየጨመረ ሲሄድ የእነሱ ገንዘብ ያሽቆለቆለ ሲሄድ መጨረሻ ላይ ሰው መግዛት ሲያቅተው አመፅ ተፈጠረ። መንግስትን ማረጋጋት አልቻለም። መጨረሻ ላይ እነዚሁ ነጋዴዎች፣ ባለሀብቶች በእግራቸው እንደማንኛውም ስደተኛ ነው ብር ልብሳቸው ብቻ ተሸክመው የወጡት እና መጨረሻ ላይ የሚጎዱት የህብረተሰብ ቀውስ ሲወጣ እነሱ ናቸው። ለምን ይህንን ማሰብ እንደማይችሉ ነጋዴዎች አላውቅም። ሁሉም ነገር ተረጋግቶ የሚቀጥል ይመስላቸዋል። ምክንያቱም ህብረተሰቡ መጨረሻ ላይ ፈንድቶ ሲወጣ እኮ ነጋዴው ይዘረፋል፣ ይቀማል፣ ህግ ማስከበር አስቸጋሪ ይሆናል። ይሄ እኮ ሌሎች ኢትዮጵያ ክልሎች እንደዚሁ አለመረጋጋት ያላቸው እኮ ሰው ማለት ነው። ስለዚህ እነሱ ንቃተ ህሊና እንዲዳብር ማድረግ ነው። በመጨረሻም በሀገሪቱ እየተስተዋለ ያለውን የብር የመግዛት አቅም ለማስተካከል በጋራ መምከር ያስፈልጋል ሲሉ ዶክተር ቆስጠንጢኖስ በርሀ ተስፋ አሳስበዋል። ስለዚህ ይሄ እንዴት ይደረግ የሚል መንግስት ብቻ ሳይሆን ተሰብስቦ የሚነጋገርበት የህብረተሰቡን የሚወክሉ የሙያ ማህበራት፣ የህዝብ ድርጅቶች፣ የነጋዴዎች ማህበራት፣ የአሰሪዎችና የሰራተኛ ማህበራት፣ የሙያ ማህበራት እንደ ኢትዮጵያን ኢኮኖሚክስ አሶሲዬሽን፣ እንደ ኢትዮጵያን ኮንስትራክሽን አሶሲዬሽን፣ ማኔጅመንት አሶሲዬሽን ያሉ ሰብሰብ ብሎ መፍትሄ እንፈልግ ቢባል እና በመፍትሄው ላይ ደግሞ ተሳታፊ መሆን አለባቸው እንጂ ይሄ ለህግ ማስከበር ብቻ የሚተው ነገር አይደለም። ምክንያቱም በመረጃና ማስረጃ የሚያዝ ነገር አይደለም እና የጥቁር ገበያ ሳይሆን ያለው አሁን ገንዘቡ ጥቁር ኢኮኖሚው ነው እየበረታ እየመጣ ያለው። አጠቃላይ ኢኮኖሚውን እያያዙት ነው ያሉት እና ይሄ እንደ ሴት ካፕቸር አይነት ነገር ነው። የተወሰኑ የነጋዴ ክፍሎችና ነጋዴዎች ሀገሪቱን እየተረከቡ ነው ያሉት የንግድ ስርዓቱን ማለት እና ህግ የሚያወጡት እነሱ ናቸው። የዶላር ዋጋ የሚያወጡት እነሱ ናቸው። የኢትዮጵያ ብሔራዊ ባንክ ባለፉት 3 ወራት ብቻ 1.5 ቢሊዮን ዶላር ለጨረታ አቅርበዋል። በአዲስ አበባ ከተማ አስተዳደር የ8ኛ ክፍል መልቀቂያ ፈተና ማለፊያ ውጤት 50% እንዲሆን መወሰኑ ታወቀ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የአጠቃላይ ካውንስል አባላት የ2018 የትምህርት ዘመን የ8ኛ ክፍል መልቀቂያ ፈተና የማለፊያ ውጤት 50% እንዲሆን መወሰኑን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስታውቋል። የቢሮ ኃላፊ ዶክተር ዘላለም ሙላቱ በ2018 የትምህርት ዘመን ከባለድርሻ አካላት ጋር በቅንጅት በመሰራቱ ከፍተኛ ውጤት መመዝገቡን ጠቅሰው የሂሳብንና የእንግሊዝኛን ትምህርት ውጤት ለማሻሻል ተግባራዊ የተደረገው ስትራቴጂ በተማሪዎች ውጤት መረጋገጡን ገልጸዋል። የከተማው አስተዳደር በትምህርት ዘርፍ ባደረገው ትኩረት ውጤቱ መመዝገቡን ተናግረዋል። የቢሮው ኃላፊ አቶ ሳምሶን መለሰ በበኩላቸው በከተማው አስተዳደር በ2018 85737 ተማሪዎች ፈተናውን እንደወሰዱ መናገራቸውን ከትምህርት ቢሮ ያገኘነው መረጃ ያመለክታል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ እናደርሳለን። ገነት ዘዘው እየጠበቀችን ነው። ወደዛው እንለፍ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የንግድና ቀጣናዊ ትስስር ሚኒስቴር ከኮሪያ ዓለም አቀፍ የትብብር ኤጀንሲ ጋር የአቅም ግንባታ ፕሮጀክት በይፋ አስጀመረ። የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ፕሮጀክቱን አስመልክቶ ባስተላለፉት መልእክት በ10 ሚሊዮን የአሜሪካ ዶላር የገንዘብ ድጋፍ የሚተገበረው የዚህ ፕሮጀክት ዋና ዓላማ የኢትዮጵያን የጥራት መሰረተ ልማት አገልግሎት ዓለም አቀፍ ተወዳዳሪነት ለማሳደግና የምርት ጥራት ለመጠበቅ ተቋማዊ አቅም መገንባት መሆኑን ገልጸዋል። ብሔራዊ የጥራት መሰረተ ልማት ማጠናከር የምርትን ጥራት ከማረጋገጥ ባለፈ ለተቋም ግንባታና ለሀገር የኢኮኖሚ እድገት ወሳኝ ሚና የሚጫወት መሆኑን አብራርተዋል።
አክለውም ይህ ፕሮጀክት በተለይም ኢትዮጵያ በመታካሄደው ቀጠናዊና ባለብዙ ወገን የንግድ ትስስር ሂደት ውስጥ የሚጠየቁ የጥራት መስፈርቶችን ለማሟላት የውጭ ንግድ አፈጻጸምን ለማሳደግና በጥራት ረገድ በንግድ ዘርፍ ሪፎርም ማዕቀፍ ለሚከናወኑ ተግባራት ትልቅ አቅም የሚፈጥር መሆኑን አንስተዋል። ኢትዮጵያና ደቡብ ኮሪያ ለዘመናት የዘለቀና ጠንካራ የታሪክና የወዳጅነት ግንኙነት ያላቸው መሆኑን ሚኒስትሩ ጠቁመው አሁን ይፋ የተደረገውና ለሚቀጥሉት 5 ዓመታት የሚዘልቀው ፕሮጀክት የሁለቱን ሀገራት የሁለትዮሽ ትብብር ወደ ላቀ ደረጃ የሚያሸጋግር መሆኑን ገልጸዋል። ኢትዮጵያ የቡና ምርቷን ለማሳደግ አዲስ ብሔራዊ ፓኬጅ ይፋ አደረገች። የኢትዮጵያን የቡና ምርትና ምርታማነት ወደ አዲስ ምዕራፍ ለማሸጋገር እንዲሁም ከዘርፉ የሚገኘውን የውጭ ምንዛሬ ለማሳደግ አዲስ ሀገራዊ ፓኬጅ ይፋ ተደርጓል። የግብርና ሚኒስትሩ አቶ አዲሱ አረጋና የቡናና ሻይ ባለስልጣን ዋና ዳይሬክተር አዱኛ ደበላ በሰጡት ማብራሪያ ሀገሪቱ የቡና መገኛ ብትሆንም አሁን ያለው የምርት መጠን ከዓለም አቀፍ ደረጃ አንጻር ሲታይ ዝቅተኛ መሆኑን ጠቁመዋል። ኢትዮጵያ በአሁኑ ወቅት በሄክታር እያመረተች ያለው አማካይ 8 ኩንታል ብቻ መሆኑ የተገለጸ ሲሆን ይህንን ክፍተት ለመሙላት በሳይንሳዊ ምርምር የታገዘ አዲስ የቡና ፓኬጅ ተቀርጿል። ፓኬጁ በሚቀጥሉት 5 ዓመታት ውስጥ የቡናን ምርታማነት ወደ 21 ኩንታል ለማሳደግ ግብ ተጥሏል። አዲሱ ፓኬጅ በተለይም በሽታንና የአየር ንብረት ለውጥን መቋቋም የሚችሉ እንዲሁም ከፍተኛ ምርት የሚሰጡ አዳዲስ የቡና ዝርያዎችን ማውጣትና ማባዛት ላይ ትኩረት ያደርጋል ተብሏል። የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ በበኩላቸው በሀገር አቀፍ ደረጃ ያለውን የቡና ምርታማነትና የአሰራር ስርዓት ለማዘመን ዝግጅት መጠናቀቁን ገልጸው በዘርፉ አዲስ ታሪክ ለመስራት ቁርጠኛ መሆናቸውን አረጋግጠዋል። የኢትዮጵያ የብዝሃ ኢኮኖሚ ዘርፍ እመርታ ከፍተኛ ጠቀሜታ እያስገኘ ነው ተባለ። የስራና ክህሎት ሚኒስቴር እንዳስታወቀው የኢትዮጵያ ብዝሃ ኢኮኖሚ ዘርፍ እመርታ የዜጎችን የስራ ዕድል ተጠቃሚነት በማስፋት ከፍተኛ ጠቀሜታ እያስገኘ ነው። የስራና ክህሎት ሚኒስትር ዴኤታ ሰለሞን ሶካ ለኢዜአ እንደገለጹት ሀገር በቀሉ የኢኮኖሚ ሪፎርም ከሀገራዊ ለውጡ በፊት የነበረውን የግብርና መር የኢኮኖሚ ስርዓት ወደ ብዝሃ ዘርፍ ማሸጋገር አስችሏል። ይህም የኢትዮጵያን የልማት አማራጮች በማስፋትና የዘርፉን ምርታማነት በማሳደግ የኢኮኖሚውን እድገትና ተወዳዳሪነት የሚያሻሽል አቅም እንዲፈጥር እያደረገ መሆኑን ገልጸዋል። በብዝሃ ኢኮኖሚ ስርዓት በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝምና በአይሲቲ የተፈጠረው ምርታዊ ውጤትም የዜጎችን የስራ ዕድል ተጠቃሚነት በማስፋት ከፍተኛ ጠቀሜታ እያስገኘ መሆኑን ተናግረዋል። በቀጣይም የዜጎችን የስራ ዕድል ተጠቃሚነት በማስፋት ከኢትዮጵያ የብዝሃ ኢኮኖሚ ዘርፍ የእድገት አማራጮች ጋር በማጣጣም በትኩረት እንደሚሰራ አረጋግጠዋል። በሚቀጥሉት 3 ዓመታትም በሀገር ውስጥ 16 ሚሊዮን ዜጎችን በውጭ ሀገራት ደግሞ 3.5 ሚሊዮን ዜጎችን የስራ ዕድል ተጠቃሚነት ለማረጋገጥ እቅድ ተይዞ እየተሰራ እንደሚገኝ አስታውቀዋል። በማዕከላዊ ኢትዮጵያ ክልል የግብይት ማዕከላት የተረጋጋ ገበያ ፈጥረዋል ተባለ። በማዕከላዊ ኢትዮጵያ ክልል የተቋቋሙ የግብይት ማዕከላት አምራቹንና ሸማቹን በቀጥታ በማገናኘት የተረጋጋ የገበያ ስርዓት መፍጠራቸውን የክልሉ ንግድና ገበያ ልማት ቢሮ አስታውቋል። የክልሉ ንግድና ገበያ ልማት ቢሮ ኃላፊ ዶክተር ባዩሽ ተስፋዬ በክልሉ የህብረተሰቡን የኑሮ ደረጃ ያማከለ አገልግሎት የሚሰጡ የግብይት ማዕከላት የማስፋት ስራ እየተከናወነ ነው ብለዋል። በክልሉ ከሚገኙ አጠቃላይ የግብይት ማዕከላት ውስጥ 102 የሚሆኑት በሳምንቱ ቀናት በሙሉ አገልግሎት እንዲሰጡ ለማድረግ ማዕከላቱን የማዘመን ስራ እየተሰራ እንደሚገኝም ተናግረዋል። በማዕከላቱም ሸማቹንና አምራቹን በማገናኘት በቅናሽ ዋጋ የግብርና፣ የፋብሪካና የኢንዱስትሪ ምርቶች ይቀርባሉ ብለዋል። በዚህም የማህበረሰቡ ተጠቃሚነት ከጊዜ ወደ ጊዜ እያደገ መምጣቱን ጠቅሰው የኑሮ ውድነቱን ለመቆጣጠር የግብይት ማዕከላትን የማጠናከር ስራ በልዩ ትኩረት እንደሚሰራም ገልጸዋል። ዘገባው የኢዜአ ነው። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ተመልካቾቻችን ለዕለት ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የአፍሪካ መንግስታት በደቡብ አፍሪካ የተከሰተውን የሰብአዊ መብት ጥሰትና እንግልት በመቃወም ዲፕሎማሲያዊ እርምጃ እንዲወሰድ ጥሪ ቀረበ። ይህንን ጥሪ ያቀረቡት የፓን አፍሪካዊነት ንቅናቄ ተሟጋቹ ፕሮፌሰር ሉሙምባ የአፍሪካ መንግስታት የደቡብ አፍሪካ ዜጎች በወንድሞቻቸው ላይ ያደረሱ ያሉትን የሰብአዊ መብት ጥሰትና እንግልት በመቃወም ጽኑና የማያወላውል ዲሞክራሲያዊ እርምጃ መውሰድ አለባቸው ብለዋል። ዮሐንስ ተስፋ የፓን አፍሪካዊነት ንቅናቄ ተሟጋቹ ፕሮፌሰር ሉሙምባ ባስተላለፉት መልእክት ሁሉም የአፍሪካ መንግስታት በፕሪቶሪያ የሚገኙ አምባሳደሮቻቸውን ለምክክር በአስቸኳይ ወደ የሀገሮቻቸው መጥራት እንዳለባቸው በመግለጽ በተመሳሳይ መልኩ በየሀገራቱ የሚገኙ የደቡብ አፍሪካ አምባሳደሮችም ከመንግስታቸው መመሪያና ማብራሪያ ይዘው እንዲመለሱ ወደ ሀገራቸው እንዲላኩ የሚል ጠንካራ የፖሊሲ ሀሳብ አቅርበዋል። ፕሮፌሰር ሉሙምባ ይህንን ጥሪ ለማቅረብ የተገደዱት በደቡብ አፍሪካ ውስጥ ለዓመታት ስር ሰዶ በቆየውና በሚያገረሸው በመጤጠልነት ዜኖፎቢያ በተለይም በአፍሪካውያን ላይ በሚያነጣ ጥረው ጥላቻ አፍሮፎቢያ በመባል በሚታወቀው እንቅስቃሴ ምክንያት ነው። በደቡብ አፍሪካ የተለያዩ ከተሞች የሚኖሩ ሌሎች የአፍሪካ ሀገራት ዜጎች ናይጄሪያውያን፣ ዚምባብዌያውያን፣ ሞዛምቢካውያን እንዲሁም ኢትዮጵያውያንን ጨምሮ የኢኮኖሚ ቀውስና የስራ አጥነት መንስኤ ተደርገው በመወሰድ በተደጋጋሚ የጥቃት ሰለባ ሲሆኑ ቆይተዋል። በዚህም የተለያዩ የታጠቁ ቡድኖች ሕግን በመጣስ የውጭ ሀገር ዜጎችን ንብረቶችና የንግድ ድርጅቶች ሲያወድሙ፣ ሰዎችን በመንገድ ላይ እያስቆሙ የማንነት ሰነድ ሲጠይቁና በአሰቃቂ ሁኔታ አካላዊ ጥቃት ሲፈጽሙ መታየታቸው በዓለም አቀፍ ደረጃ ከፍተኛ ቁጣ ቀስቅሷል። ፕሮፌሰር ሉሙምባ ይህንን ሁኔታ አፍሪካውያንን የማዋረድና ሰብአዊነታቸውን የማጉደፍ ድርጊት ሲሉ በጽኑ ኮንነውታል። And none of the South African leading politicians, I listened to them. የደቡብ አፍሪካ የፖለቲካ ሰዎችን ንግግር አዳምጫለሁ። እነሱ ተገቢ ያልሆነውን ነገር ህጋዊ ለማድረግ ይሞክራሉ። ዋነኛ ክሳቸውም ሌሎች አፍሪካውያን ወንድሞቻችን ስራ ዕድላችን እየቀሙን ነው የሚል ነው። ይህ ፍጹም ውሸት ነው። ይልቁኑ ሌሎች አፍሪካውያን ለነሱ የስራ ዕድል እየፈጠሩላቸው ነው ያሉት። ወደ ደቡብ አፍሪካ ሄዳችሁ ብትመለከቱ ከሶማሊያ፣ ከኢትዮጵያ፣ ከናይጄሪያ፣ ከጋናና ከኬንያ የመጡ ግለሰቦች ምንም አይነት የስራ ዕድል ባልነበረበት ወይም ዕድል የሌለ በሚመስልበት ቦታ ላይ ተገኝተው የስራ ዕድል እየፈጠሩ ያሉ የንግድ ባለቤቶች ናቸው። ስለዚህ እነዚህ አፍሪካውያን ህጋዊ መኖሪያ ፍቃድ ባይኖራቸው እንኳ ለሀገሪቱ ምጣኔ ሀብት ትልቅ እሴት እየጨመሩ ስለሆነ እኔ ብሆን ህጋዊ እንዲሆኑና እንዲደራጁ አደርጋቸው ነበር። because they are adding value to the economy. ፕሮፌሰሩ አብዛኞቹ የአፍሪካ መንግስታት በጉዳይ ላይ ያሳዩትን ዳተኝነትና ዝምታ አጥብቀው በመተቸት ደቡብ አፍሪካ ከአፓርታይድ ዘረኛ ስርዓት ነጻ እንድትወጣና የኔልሰን ማንዴላ አፍሪካ ብሔራዊ ኮንግረስ ፓርቲ በድል እንዲወጣ እንደ ኢትዮጵያ፣ ናይጄሪያና ታንዛኒያ ያሉ ሀገራት ከፍተኛ የገንዘብ የዲፕሎማሲና የወታደራዊ ስልጠና ድጋፍ ማድረጋቸውን የታሪክ ድርሳናት እንደሚያረጋግጡ ጠቁመዋል። ፕሮፌሰር ሉሙምባ አክለውም በአሁኑ ወቅት ግን የደቡብ አፍሪካ ዜጎች ይህንን ውለታ በመዘንጋት ነጻ ላወጧቸው ወንድሞቻቸው ጥይት፣ ዱላና እሳት መምዘዛቸው የታሪክ ምጸት መሆኑን በመግለጽ የሀገሪቱ መሪ ሲሪል ራማፎሳ ራሳቸው በአፋቸው ግጭቱ እንዲቆም ቢጠይቁም በልባቸው ግን የአመፀኞቹ ደጋፊ ናቸው ሲሉ ከበድ ያለ ትችት አሰምተዋል። When you look at it and you see የፕሬዚዳንት ሲሪል ራማፎሳ እጅግ ጥንቃቄ የተሞላበትና የደበዘዘ ምላሽ ስንመለከት ይህንን መግለጫ የሰጡት ከአንድ ወር ቆይታ በኋላ ነው። በጣም ዲፕሎማሲያዊ ለመሆኑ ይሞክራሉ። ነገር ግን በልባቸው ግን ከነዚያ ጎዳና ላይ ከወጡ ጥቃት አድራሽ ወንዶችና ሴቶች ጋር እንደሆኑ መረዳት ይቻላል። ምክንያቱም እነዚህ ግለሰቦች በሚያስተላልፏቸው የጥላቻ ንግግሮች ሳቢያ ሌሎች ሰዎችን ወደ ግድያ መርተዋል። 5 የሞዛምቢክ ዜጎች ተገድለዋል። ሌሎች ደግሞ ንብረታቸውን አጥተዋል። የጋና መንግስት ወደ 300 የሚጠጉ ዜጎችን ወደ ሀገራቸው መልሷል። ናይጄሪያኑንም እንዲሁ ድምጻቸውን እያሰሙ ነው። ይህ ሁሉ የሆነ ግን እነሱ ሌሎች አፍሪካውያን ወንጀለኞች ናቸው ይላሉ። criminals የፓን አፍሪካ ንቅናቄ ተሟጋቹ ደቡብ አፍሪካ በአሁኑ አካሄዷ ለአፍሪካ አንድነት ትልቅ አደጋ በመሆኗ መልካም ፍቃድ ባላቸው ሁሉም አፍሪካውያን ዘንድ ይፋዊ ተግሳጽና ተቃውሞ ሊሰነዘርባት ይገባል የሚል ጥሪ አሰምተዋል። ይህ የሉሙምባ ጥሪ የአፍሪካ ህብረት መቀመጫውን አዲስ አበባ ባደረገበትና በሀገሪቱ ውስጥ ነጻ የንግድ ቀጠና ተግባራዊ እየተደረገ ባለበት ወቅት መቅረቡ የጉዳዩን አሳሳቢነት ያጎለዋል። የአህጉሪቱ ድንበሮች ተከፍተው አህጉራዊውን የውህደት ጉዞ ወደ ኋላ የሚጎትት ነው የሚሉ ሀሳቦች በከፍተኛ ሁኔታ እየተስተጋቡም ይገኛሉ። ዜናውን ስናጠናቅር አፍሪካ ሌጀንድስ፣ አይጋምቢያ እና ሌሎች የመረጃ ምንጮችን ተጠቅመናል።
የሩሲያ የነዳጅ ማጣሪያ በዩክሬን ድሮን መቃጠሉን ተከትሎ በሀገሪቱ የነዳጅ እጥረት መከሰቱ ተገለጸ። በሌላ በኩል ፕሬዝዳንት ቭላዲሚር ፑቲን በዩክሬን እየተፈጸሙ ያሉ ጥቃቶች የሩሲያን ሕዝብ ለመከፋፈል ያለሙ ናቸው ብለዋል። ሸሪፍ ኢማም ተጨማሪ አለው። ዩክሬን በሩሲያ ላይ የድሮን ጥቃት መፈጸሟን አጠናክራ ቀጥላለች። በዚህም በደቡብ ሩሲያ የሚገኝ አንድ ዋነኛ የነዳጅ ማጣሪያ በድሮን በመመታቱ በእሳት ተያይዟል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን እሁድ ዕለት ለመጀመሪያ ጊዜ ባደረጉት ንግግር ሀገሪቱ የነዳጅ እጥረት ያጋጠማት መሆኑን በማመን የተቋማትን ጥበቃ ለማጠናከርና የነዳጅ ምርት ለማሳደግ ቃል ገብተዋል። ዩክሬን በቅርብ ወራት ውስጥ በሩሲያ ወታደራዊ ኢንዱስትሪዎችና የኃይል ማመንጫ ላይ የምትፈጽመውን የረጅም ርቀት ጥቃት በከፍተኛ ሁኔታ አጠናክራለች። ይህም ሩሲያ ለ5 ዓመታት የዘለቀውና በዩክሬን ላይ ጥቃት ለመፈጸም የሚያግዛትን ገቢ እንዳታገኝ ለማድረግና ሩሲያውያን የጦርነቱ ውጤት እንዲሰማቸው ለማድረግ በማሰብ ነው ተብሏል። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በበኩላቸው ሁለት በማኅበራዊ ሚዲያ ባስተላለፉት መልእክት የረጅም ርቀት መሣሪያዎችን በሩሲያ ውስጥ 2 የነዳጅ ማጣሪያዎችን አውድሟል ሲሉ ጽፈዋል። እያንዳንዱ በሩሲያ ላይ የሚፈጸም ጥቃት ማለት የሩሲያን የጦር መሣሪያ የሚያቀጣጥሉትን ሀብቶች መቀነስና ወደ ሰላም የሚያደርስ ሌላ እርምጃ ማለት ነው። በሩሲያ ላይ የተፈጸመው ጥቃት የሩሲያን የነዳጅ አቅርቦት በማስተጓጎል በመላው ሀገሪቱ በሚገኙ የነዳጅ ማደያዎች ላይ ረጃጅም ሰልፍ እንዲፈጠር አድርጓል። ከዚህ ባለፈም በብዙ የሀገሪቱ ክልሎች ያሉ ባለሥልጣናት ነዳጅ በራሽ እንዲያከፋፍሉ አድርጓል። እንደ ምዕራባውያን ተንታኞች ገለጻ ደግሞ አሁን ላይ ሞስኮ በጦር ሜዳ የምታደርገው ጥረት አስጋሚ ይሆናል። ይህ የሆነው ደግሞ ክሬምሊን ወደ ድርድር ጠረጴዛ እንድትመጣ ጫና ለመፍጠር ነው ተብሏል። ፑቲን ከሩሲያ የመንግሥት ቴሌቪዥን ጣቢያ ጋር በነበራቸው ቆይታ እንደተናገሩት ዩክሬን በሩሲያ የነዳጅ ማጣሪያ ፋብሪካዎች ላይ የምትሰነዝረው ጥቃት በሩሲያ ሕዝብ መካከል መከፋፈል እንዲፈጠርና ወደፊት እየገሰገሱ ያሉትን የሩሲያ ወታደሮች በማስቆም የድርድር ሂደት ለመጀመር ሁኔታዎችን ለማመቻቸል ለመሞከር ነው ብለዋል። ያንን ዕድል ግን አንሰጣቸውም ያሉት ፑቲን በመሠረተ ልማቶቻችን ላይ የሚፈጸመው ጥቃት በጦር ግንባር ላይ አንዳችም ተጽዕኖ አይፈጥርም ብለዋል። ለመጀመሪያ ጊዜ ዩክሬን ከባድ ጥቃት እንዳይፈጸም ሐሳብ አቅርባ ነበር። ዩክሬን ይህንን ሐሳብ ለማቅረብ ያነሳሳት ደግሞ የሩሲያ ኃይል በዩክሬን ግዛት ዘልቆ በመግባት ጠንካራና ከፍተኛ ጥቃት በመፈጸሙ ነው ብለዋል። የሩሲያው መሪ አክለውም ኪየቭ ጦርነቱን ሩሲያ ከወሰደቻቸው ነገር ግን ሙሉ ለሙሉ ካልተቆጣጠረቻቸው 4 ግዛቶች ማለትም ዶኔስክ፣ ሉሃንስክ፣ ካርሰንና ዛፓሮዥያ ብቻ እንዲወሰን ሐሳብ አቅርበው ነበር። በእኛ በኩል የቀረበውን ሐሳብ ውድቅ አድርገነዋል። ምክንያቱ ደግሞ በሌሎች አካባቢዎች ከሩሲያ ወታደሮች ጋር የሚዋጉትን ኃይሎቿን ወደ ሌሎች ቦታ ለማዛወር በማሰብ ነው ብለዋል። የመረጃው ምንጭ አሶሺየትድ ፕሬስ ነው። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ሕዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። 42ኛው የሻምበል አበበ ቢቂላ ማራቶን ውድድር በሐዋሳ ከተማ ተካሄደ። 42ኛው የሻምበል አበበ ቢቂላ ማራቶን ውድድር በትናንትናው ዕለት በሲዳማ ክልል ሐዋሳ ከተማ ተካሂዷል። የግል ተወዳዳሪዎችን ጨምሮ ከተለያዩ ክልሎች ተቋማትና ክለቦች የተውጣጡ 323 ተወዳዳሪዎች የተሳተፉበትን ውድድር በወንዶች የኢትዮ ኤሌክትሪኩ ገመቹ ያደሳ በቀዳሚነት ሲያጠናቅቅ፣ በአንቱ መኮንን ከኢትዮ ኤሌክትሪክና አቡ ገለቱ ከመቻል ሁለተኛና ሶስተኛ ሆነው አጠናቀዋል። በሴቶች ደግሞ ጠጅቱ ስዩም ከመቻል፣ ከረኒ ጀለሳ ከኦሮሚያ ፖሊስና ትዕግስት ጌትነት ከኢትዮ ኤሌክትሪክ እንደየቅደም ተከተላቸው ከአንደኛ እስከ ሶስተኛ በመውጣት ውድድራቸውን አጠናቀዋል። በሁለቱም ጾታዎች በውድድሩ ከአንደኛ እስከ ሶስተኛ ያጠናቀቁ አትሌቶች የሜዳሊያና የገንዘብ ሽልማት ሲበረከትላቸው፣ እስከ 8ኛ ደረጃ ያጠናቀቁ አትሌቶችም የገንዘብ ሽልማት የተበረከተላቸው መሆኑ ታውቋል። በተጨማሪም በአንጋፎች ዘርፍ በወንዶች ከ50 ዓመት በላይና ከ50 ዓመት በታች፣ በሴቶች ከ50 ዓመት በታች ውድድር ተካሂዶ ለአሸናፊዎች የሜዳሊያና የገንዘብ ሽልማት ተበርክተዋል።
የቅዱስ ጊዮርጊስና የፋሲል ከነማ እግር ኳስ ቡድኖች ቅጣት ተጣለባቸው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተካሄደው የ37ኛ ሳምንት ጨዋታ ቅዱስ ጊዮርጊስ ፋሲል ከነማን 1-0 ማሸነፉ ይታወሳል። በዚሁ ጨዋታ ወቅት በሁለቱ ቡድኖች ደጋፊዎች መካከል በተከሰተው ችግር ምክንያት ቅጣት ማስተላለፉን አወዳዳሪው አካል አስታውቋል። በዚህም በቅዱስ ጊዮርጊስ በኩል የኦቤን ቢልቦርድ በመሰበሩ አዲስ እንዲያሰሩ ወይም ድርጅቱ አሰርቶ የሚያቀርበውን ዋጋ እንዲከፍሉ፣ በተጨማሪም በግራ ጥራ ፎቅ የነበሩ ደጋፊዎች ወደ ፋሲል ደጋፊዎች ቁሳቁሶችን በመኖርና ከሜዳ ውጭም ደጋፊ ላይ ጉዳት ያደረሰ ብጥብጥ በመፍጠራቸው ክለቡ 50 ሺህ ብር ቅጣት፣ ደጋፊዎች ደግሞ የመጨረሻውን የክለባቸውን ጨዋታ ወደ ስታዲየም ገብተው እንዳይመለከቱ ሲወሰን፣ በፋሲል ከነማ በኩል በቀኝ ጥራ ፎቅ የነበሩ ደጋፊዎች ወደ ጊዮርጊስ ደጋፊዎች ቁሳቁሶችን በመወርወርና ከሜዳ ውጭም ደጋፊ ላይ ጉዳት ያደረሰ ብጥብጥ በመፍጠራቸው ክለቡ 50 ሺህ ብር ቅጣት፣ ደጋፊዎች ደግሞ የመጨረሻውን የክለባቸውን ጨዋታ ወደ ስታዲየም ገብተው እንዳይመለከቱ መወሰኑን አስታውቋል። በዓለም ዋንጫ መርሃ ግብር በዛሬው ዕለት 3 የጥሎ ማለፍ ጨዋታዎች ይካሄዳሉ። የ23ኛው የፊፋ ዓለም ዋንጫ የምድብ መርሃ ግብር ጨዋታዎች ባለፈው ሳምንት ተጠናቀዋል። 17 ቀናትን በፈጀው የምድብ መርሃ ግብር 72 ጨዋታዎች ተደርገው 215 ጎሎች ተቆጥረዋል። በዚህም በውድድሩ ከተሳተፉ 48 ሀገራት መካከል ጥሎ ማለፉን የተቀላቀሉ 32 ሀገሮችና 16 ተሰናባች ቡድኖች ተለይተው ታውቀዋል። ከምድብ ጨዋታዎች መጠናቀቅ በኋላ ትናንት ምሽት የጥሎ ማለፍ ጨዋታ መርሃ ግብሮች ተጀምረዋል። ከአስተናጋጅ ሀገሮች መካከል አንዷ የሆነችው ካናዳ ከደቡብ አፍሪካ ጋር የመጀመሪያውን የጥሎ ማለፍ ጨዋታ ያደረጉ ሲሆን በዚህም ካናዳ ደቡብ አፍሪካን 1-0 በማሸነፍ 16ቱን የተቀላቀለች የመጀመሪያው ሀገር ሆናለች። ሁለቱም ሀገራት በዓለም ዋንጫ ውድድር ታሪክ ወደ ጥሎ ማለፉ ሲያልፉ ለመጀመሪያ ጊዜ እንደነበር ይታወሳል። በጥሎ ማለፍ መርሃ ግብር ዛሬ 3 ጨዋታዎች ይደረጋሉ። ምሽት 2 ሰዓት ላይ የ5 ጊዜ ውድድሩ ሻምፒዮኗ ብራዚል በዓለም ዋንጫው የጥሎ ማለፍ ጨዋታ አሸንፋ ከማታውቀው ጃፓን ጋር ይጫወታሉ። ምሽት 5 ሰዓት ከ30 ላይ ደግሞ የ4 ጊዜ ሻምፒዮኗ ጀርመን ከፓራጓይ ጋር ስትጫወት፣ ሌሊት 10 ሰዓት ጀምሮ ኔዘርላንድስ ከሞሮኮ ጋር ይጫወታሉ። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን መስሎ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና የእስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮኝ ነበረ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ